ኢሳ ማለት ደግሞ አዳኝ መድኃኒት ፈዋሽ ማለት አይደለም። አንድ ሁለተኛ ደግሞ በጣም ማወቅ ያለብን ነገር መጽሐፉ ራሱ እኮ ላያያቸው መጽሐፉ ላያቷቸው እኛን እኮ ድርቅ ብለን አንድ ነን የምንለው መጽሐፉ ሲገልጣቸው መጽሐፍ ቅዱስ ላይ ክርስቶስ ሲገለጥና ኢሳ በቁርአን ሲገለጥ ሁለቱ የማይገናኙ ነው። መጽሐፍ ቅዱሱ ራሱ ለይቷቸዋል እኮ እኛ ለእስልምናም ቅዱስ የሆነው መጽሐፍ የተባለው ለእኛም ቅዱስ የሆነው መጽሐፍ የተባለው ለያቸው። ከለያቸው በኋላ አንድ ነን እያልን ሜቢ ያላነበበ ሰው ካልተሸወደ በስተቀር ሁለቱንም መጽሐፍ ገልጦ ያነበበ ሰው አይሸወድም። ልዩነቱ ምንድን ነው? ለምን አላሳይም? ኦኬ ወደ ጎን አድርጊው አንዴ ርዕሱን ፕሊዝ። ቁጭ ብለን ነው የምናዳምጠው ወይስ እናውራበት? ኦኬ እዩ መጽሐፉ ራሱ የለያቸውን ሰዎች ወይ እኛ ለማታለል ወይ ለመሸወድ ወይ ያልተማረ ሰው ለማታለል ካልሆነ በስተቀር ያነበበ ሰው ግልጽ ያለ ልዩነት አለ። መርየም የጸነሰችበት መልኩና ኢየሱስ ክርስቶስን የጸነች ድንግል ማርያም የአምላክ እናት የጸነሰችበት መልኩ አይገናኝም። መርየም የጸነሰችው እንደምታዩት በእርሱም ውስጥ ከመንፈሳችን ነፋፋን ይላል። እንግዲህ እንዳው ቅድም ሙፈሲሮቹ በእርሱም የሚለውን ሲተረጉሙት በብልቷ ውስጥ ነፋባት፣ በማህፀኗ ውስጥ ነፋባት የሚል ነገር አለ። ከዛ በኋላ ያው ጅብሪል ሄደ። የተጸነሰው ኢሳ በዚህ መልኩ ነው። ኦኬ መጽሐፍ ቅዱስ ስንመጣ ሉቃስ ወንጌል ላይ ምዕራፍ 1 ወደ ድንግል ማርያም ቅዱስ ገብርኤል ቀርቦ ቃል ነገራት። ምን የሚል ነገራት? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ጸጋን አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። አስተውሉ፣ የልዑል ልጅ። ልዑል የተባለ አብ ነው፣ የአብ ልጅ ነው። ጌታ አምላክም የአባቱ የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ግን ለዘላለሙ ይነግሳል፣ ለመንግስቱ መጨረሻ የለውም ይልና ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ይመጣል፣ የልዑል ኃይልም ይጸልልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለና እነሆ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸነሰች፣ ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው። ምን ይላል? ለእግዚአብሔር የሚሳው ነገር የለም። ማርያም ምን አለች? እንደ ቃልህ ይደረግልኝ። የተነፋፋ ነገር አለ? እዚህ የተነፋ ነገር አለ? የለም። ድንግል ማርያም የመልአኩን ቃል ሰማች፣ አሜን ብላ ስትቀበል አካላዊ ቃል በማህፀኗ አደረ። ስለዚህ ኢሳና ኢየሱስ ክርስቶስ ድንግል ማርያምና መርየም ፈጽሞ አይገናኙም ማለት ነው። መጽሐፉ ራሱ ለይቷቸዋል። መጽሐፉ የለያቸውን እኛ ስግጥ ብለን ነው ካልን ውሸታሞች ነው የምንሆነው። ስለዚህ አንድ ይሄን ያዙ። የመጨረሻ ልዩነት ላሳይና ላቁ። ይሄ ደግሞ ሱረቱል መርየም ላይ ያለ ታሪክ ነው። ኦኬ ሱረቱል መርየም ላይ ያለ ታሪክ ነው። ወዲያውኑም አረገዘችው፣ በእርሷም በሆዷ ይዛ ወደ ሩቅ ስፍራ ገለል አለች። ኦኬ ዲዮን ከላሳያችሁ እንትኑን ሱረቱል አሊ ኢምራን ላይ ሱረቱል አሊ ኢምራን 33 ላይ ያለ ታሪክ ነው የማነበው። ሱረቱል አሊ ኢምራን እሺ ኦኬ ምን ይላል መሰላችሁ? ስለ መርየም ታሪክ ያወራና ከዛ እንዲህ ይላል። እንዴት ይሆናል አለችው። ከዛ ሱረቱል መርየም ላይ እንዲህ ይላል ቁጥር 23 ላይ ስለ የማርያም ምዕራፍ ላይ ማለት ነው። ከዛ መርየም ስትጸንስ የተፈጠረ ነገር አለ። በጣም መሯትም ነበር፣ አስጠልቷትም ነበረ። በጣም ስትቆጣም እንዲያው ልሙትም ስትል ነበር። ይኸው እዩት። ምጡም ወዲያውም አረገዘች ይላል። ይኸው ወዲያውም አረገዘች። በእርሷም ከዚህ በፊት በሞትኩ ተረስቼም የቀረበውን ካለች መርየም ምጡ ሲያስጨንቃት ዋ ምኞቴ ምን ነው ተረስቼ በቀረው በሞትኩ አለች። ከባቶቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በእርግጥ አድርጓል። ከበታቿም እንዲጠራት የዘንባባቱንም ግን ወደ አንቺ ወዙዣት፣ በአንቺ ላይ የበሰለን የተምር ታራግፍልሻለች ይላል። ኦኬ ቢጠጭም እያለ ይቀጥላል። አሁን እንደምታዩት እዚህ ጋር መርየም ምን ብላለች? ራሷን ጠልታለች። ምን ብላ? ዋ ምኞቴ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረበውን ብላ ስትማርር ነበረ መርየም። ድንግል ማርያም ግን ልክ ሲነገራት ምናለች? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ፣ መልአኩም ከእርሱ ሄደ። ከዛ ምናለች ድንግል ማርያም?
ይሁት ማርያም ያለሽ ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ መድኃኒቴ ሐሴት ታደርጋለች ትላለች። የባሪያቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልዱ ሁሉ ብፅዕት ይሉኛል። ድንግል ማርያም ክርስቶስ ኢየሱስን በመጸነሷ ስታማርር እንዲሁ በሞትኩ እንዲሁ በጠፋ ሞቼ በቀረው እንዲሁ በቀረብኝ አላለች። ድንግል ማርያም እንደውም ጭራሽ አለች በአምላኬ በመድኃኒቴ። ሰው የማይገናኙ ነገሮችን ማገናኘት አንደኛ ውሸታምነት ነው። ሁለተኛ ያላነበበ ሰውም ይሸወዳል። ያነበበ ሰው ግን ፍንትው አድርጎ መጽሐፉ የለየውን ነገር እኛ ድርቅ ብለን አንድ ነው ካልን ውሸት ነው የሚሆነው። እና በአጭሩ ማጠቃላይ ምንድን ነው? ኢሳን አናቀውም። ኢሳን መጽሐፍ ቅዱስ አያውቀውም። ኢሳ ኢየሱስ ክርስቶስ አይደለም። አረብ ክርስቲያኖች መጽሐፍ ቅዱሳቸው ኢየሱስ ክርስቶስን ኢሳ አይሉትም፣ የሸዋ ብለው ነው የሚጠሩት። ማስረጃ ላይ የሚፈልግ ሰው መክፈትም እችላለሁ። ከተረፈ እውነቱን እናገር፣ መጽሐፉ ላይ ያለውን ነገር እውነቱን እናገር። አመሰግናለሁ። ጊዜ ስትልኝ ቃልዎት ያሰማልን ዲያቆንዬ፣ እናመሰግናለን። መምህርዬ ጨርሰናል አይደለም? እሺ። አዎ መዝሙርዬ፣ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመንን ይባርክልን። ምናልባት አንድ ደቂቃ ጨምሬ ነው የምንጨርሰው። ሄዶ አንድ ደቂቃ ብቻ ይልኝ። ምንድን ነው እየተናገርን ያለ ነው? ኢሳ ለምን መጣ? ኢየሱስ ለምን መጣ? ማነጻጸር እንችላለን። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ መጣ እንላለን። የዓለምን ሁሉ ኃጢአት ያስተሰሪ ዘንድ የዓለምን ሁሉ ኃጢአት ያስወግድ ዘንድ የእግዚአብሔር ልጅ መጣ ተወለደ እንላለን። ስለ ኢሳ እንዲህ ያለ ነገር የተነገረ የለም። በእስልምና ወንድማችን ቅድም እንዳለን የኃጢአት ስርየት ደም ማፍሰስ ምናምን የለም ብሏል። የመጣበት ዓላማ ራሱ የዲያብሎስን ስራ ያፈርስ ዘንድና የእግዚአብሔር ልጆች እንሆን ዘንድ ነው። እንደውም አንድስ እንኳ እንዳይጠፋ ዮሐንስ 3:16 ላይ አንዲት ነፍስ አንዲት ሰው እንዳይጠፋ የዓለምን ሁሉ ኃጢአት ያስተሰሪ ዘንድ ልጁን እግዚአብሔር አብ ላከ ነው የሚለው። ኢየሱስ የመጣው የዓለምን ሁሉ ኃጢአት ሊያስተሰሪ ነው። ግባችን ይሄ ነው። ትልቁ ግባችን የክርስቶስ ኢየሱስ መምጣት የዕዳችንን ጽሕፈት ሊደመስስ ነው። የዲያብሎስን ስራ ያፈርስ ዘንድ ነው። ባርነታችንን አስቀርቶ ልጅነታችንን ይመልስልን ዘንድ ነው። በእጆቹ መዳፍ ቀርጾ ሊያሻግረን ነው። ከሲኦል እጅ ሊታደገን ነው። ከሞት ሊቤዠን ነው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ ከሲኦል እጅ ይታደጋችኋለሁ ከሞት እቤዣችኋለሁ ያለውን ቃል ሊፈጽም መጥቷል። የኢሳ መምጣት ዓላማው ምንድን ነው? ማንም ማብራሪያ የሰጠን የለም። ስለዚህ ኢየሱስ ክርስቶስ የመጣው ከዘላለም ፍዳ ከዘላለም ሞት ሊታደገን ነው። ምን ብያለው? የነበረውን የመጣው። ትልቁ ልዩነት እዚህ ላይ ነው። መኖሪያው በሰማይ የነበረው ያለን የነበረ የሚመጣ የተባለለት መኖሪያው በሰማይ የሆነ የሰው ልጅ ራሱን የሰው ልጅ ብሎ የገለጠው እግዚአብሔር ወልድ መለኮት የተዋሃደው ማለት ነው። የሰው ልጅ አለው መለኮቱ ብቻውን አይደለም። የሰው ልጅ አለው እኮ ስጋ ተዋህዶ ስለተገለጠ ነው። ፍጹም መለኮቱ በስጋው ተገልጦ ስለሚኖር ነው ኢየሱስን ያገኘ ነው። ስለዚህ አይተነዋል፣ በልተነዋል፣ ጠጥተነዋል፣ ለብሰነዋል፣ ዳሰነዋል። በወልድ የሚያምን የዘላለም ሕይወት አለው። ትልቁ ልዩነት ኢሳና ኢየሱስ ከብዙ አንዱ በወልድ ያመነ የዘላለም ሕይወት አለው። በእስልምና በነቢዩ መሐመድ ማመን ግድ ነው ብሎናል ወገኖቻችን። በሌሎችም ነቢያት ማመን ግድ ነው ብለውናል። በኢየሱስ ግን በእነሱ ማመን የዘላለም ሕይወት አያሰጥም። በእኛም በክርስቲያኖች በኦርቶዶክስም በነቢያት ማመን የዘላለም ሕይወት አያሰጥም። በነቢያት ማመን ወደ ዘላለም ሕይወት የሚያቀርቡ ናቸው እንጂ የዘላለም ሕይወት አይሰጡም። በወልድ ያመነ ግን የዘላለም ሕይወት አለው። ልጁ ያለው ሕይወት አለው። ትልቁ ግባችን ልጁን ማግኘት የዘላለም ሕይወት ማግኘት ነው። ልጁን ማግኘት ከዘላለም ፍዳ ከዘላለም ሞት ማምለጥ ነው። ከልጁ ጋር መኖር ለዘላለም ነግሶ በመንግስተ ሰማያት መኖር ነው። አመሰግናለሁ። ሄዱዬ ቆየ። ቃልዎት ያሰማልን መምህርዬ፣ እናመሰግናለን። ጨርሰናል አይደለ? ለዛሬ መምህር ይበቃል። እኔም ለወጣ ነው። እግዚአብሔር ይስጥልኝ። ሄደን መምህር ቃልዎት ያሰማልን። ክብር ይስጥልን። እናመሰግናለን ዲያቆን። አሜን። እግዚአብሔር ይስጥልን። አንተም ተባረክ። ቃልዎት ያሰማልን። ቃልዎት ያሰማልን መምህር መዝሙረ ያሬድ፣ ሁላችሁም። ያሬድ ደግሞ ይህንን ከፍተሽ በስነስርዓት ምናምን ስላስተናገድሽ እናመሰግንሻለን።